አሜን። እስቲ ወደ ቀጣዩ ደግሞ እንሂድ። እንግዲህ የፈውሱን ሁኔታ አየን። ሌላ ደግሞ እስቲ መስማት ያለብን ነገር ያሰሙ። አሁንም ደግሞ እግዚአብሔር ከፈቀደ አንድ ከወተር የመጡ አባት በዚህ ቦታ ላይ ከቤታቸው ቀፎ አላቸው እና ቀፎ ስላላቸው ቀፎውንን ጎርጉረው ማሩን በዚህ ቦታ አምጥተው ጸሎት ተይዞበት እኛ ለጊዜው ያው ላሉ ለጸበልተኞች በመድኃኒት መልክ ነው የተሰጠው። ያንን የማር እምነት የወሰዱት ሙሉ ተፈውሷል። ይህ ሲታይ ደግሞ በቦታው ላይ ራእይ ያየን ያሉ ሰዎች ስለመጡ አሁን የንብ እርባታ ተጀምሯል። እሱንም አሳያቸዋለሁ። እግዚአብሔር ከፈቀደ ከዚህ ከ2 ወር በኋላ አንዲት ቀፎ መጥታ አስከንባለች። ይህንንም እኛ ሳናስበው የመጣችም ከሐረር ነው። አሁንም ደግሞ ሌላ ሰው አንድ ይዞ ይመጣልና ይህንን እሱንም የቀፎ ቤቱንም ታዩታላችሁ። ወደፊትም ደግሞ በዚህ ቦታ ላይ ያለው ሁሉ መድኃኒት ነው ብያቸዋለሁ። አሁንም ደግሞ የተለየ ደግሞ በማር ስም ደግሞ እዚሁ ላይ መድኃኒት የሚደረግበትን ራሱ ጻድቁ አባታችን በራእይ አሳይተው አሁን እሱንም የንብ እርባታ ተጀምሯል። እሱንም አሳያችኋለሁ። ይህ ውስጥ ስትሄዱ ለምለም ነው ቦታው እና ወደዚህ እንሄዳለን። ጫማችሁን ልበሱ፣ ሾክ ስላለ። ሾክ አለ? አዎ፣ ጫማ ልበሱ። በተቀደሰው ቦታ እንድንሄድ ነው ዋናው ታላቁ ነገር የሚፈቀደው። እንግዲህም ቦታ ለማየት ለጊዜው በጫማ ሆነን እናየዋለን። በጫማ ሆነን ስናየው ግን እግዚአብሔርን የተደፋፈርን እንዳይመስላችሁ ምዕመናን፣ ስለተፈቀደ ነው አሁን ይህን ያሳየኋችሁ። ከጊዜዎቹ በኋላ ግን ሊከለከል ይችላል። ይህም ቦታውንን እያጸዳን እያስተካከሉ ያሉ የተፈቀደለት ነው። ይህንን የሚያጸደው ይህንን ሁሉ የሚያደርግ ማንም ሰው መጥቶ እዚህ ጋር ላይ እኔ ልቆፍር እኔ ለአትክልት ልትከል የሚል ሰው የለም። የተፈቀደለት አንድ ሰው ብቻ ነው ያሉ። ቅድም እዚያ ጋር ላይ ሮማኑን ሲቆርጡላችሁ ነበር፣ አላያችኋቸው? እሳቸው ብቻ ናቸው አትክልት መትከል መንከባከብ የሚችሉ፣ ማንም ሰው ማድረግ አይችልም። እና ይሄ የተቀደሰውን ቦታ እንዲህ እየለማ እያያችሁት ነው። ድሬዳዋ ያለው የማይመስለው የእግዚአብሔር በረከት ስላለበት እነኚህ ሁሉ ራሱ እኛ እናቃቸውም እንጂ በእግዚአብሔር በዚህ በቦታው ላይ ስላሉ ማንም ቆርጦ የሚጥላቸው የለም። መድኃኒቶች ናቸው፣ ያድኑናል፣ ይፈውሱናል። ቦታውን የባረኩት ጻድቁ አባታችን አቡነ ጎርጎርዮስ ናቸው። ሲባረኩትም የታዩ በአንድ ሕፃን በ20 ዓመት ባልሞላው ሕፃን ስም ነው። ያ 7 ዓመት ሕፃን ነው። ያ ሕፃን ነው በቦታው ላይ ያለው ሁሉ የእግዚአብሔር ነውና ይህንን ሾኩንም ሲያጸዱ አባቶች ብቻ እንጂ ማንም ሰው እንዳያጸዳ እየተባለ አባቶቻችን ናቸው የሚያጸዱት። እየመጡ ከሳምንት አንድ ቀን መጣው ሾኩንን ምኑን ያዩታል። የምታዩት ይህ ሳር እንደዚሁ ነው። የተፈቀደላቸው ሳሩን ወስደው የታመመባቸው ከብቶችም እንዲሁ ብዙ ነገር አለ እምቢ እያሏቸው ከዚህ ሳሩን ወስደው ከብቶች ይፈወሱላቸዋል፣ ከብቶች ይድኑላቸዋል፣ ከብቶች ወተት እንዲሰጡ ይደረጋል። ሲፈቀድላቸው ነው እንጂ ማንም አይወስደውም። ይሄን እና የምታዩት ይህን ይመስላል። አሁን ቅድም ያልኳችሁ ነገር አለ እዚህ ጋር ላይ እንጨቶቹ፣ እነዚህ እንጨቶች አሁን አይቆረጡም ነበር። የተቆረጡበት ተፈቅዶ ነው። ይህን ሰሞን በዓል አለ። በ24 የጻድቁ አባታችን የአቡነ ጎርጎርዮስ እረፍት በዓላቸው ይከበራል። ለበዓላቸው ሲከበር እንጨት ውጭ ነበር የምንገዛው። አሁን ግን አልተፈቀደም። እዚሁ ውስጥ ባለው እንጨት ሁሉም ነገር ይባሰል ይደረግበት፣ ንፍሮም በዚህ ይነፈር። ይሄ ራሱ የሚደረገው አመዱ እምነት ነው ተብሎ ነው በዚህ ቦታ ላይ ተነግሮ ይሄ እየተደረገ ያለው። በቦታው ላይ ደግሞ ንፍሮው የንፍሮ ውሃ የሚባል አለ፣ በየወሩ ይሰጣል። ያ የንፍሮ ውሃ በራእይ ታይቶ ተነግሮ ነው ይሄ የሚሰጠው። ያን የንፍሮ ውሃ የሚጠጣ ሁሉ ከአስም በሽታ ይገላገላል። ብዙዎች የአስም በሽታ አሁን ይህን አትክልት እያተከሉና ይህን እንጨት እየቆረጡ ምኑ የሚያደርጉት አባት ቅድም ከቀረጸው ውስጥ አልገቡም እንጂ ተፈቅዶላቸው የሚያለሙት በአስም በሽታ ተይዘው አዲስ አበባ ነው የሚኖሩት። ትልቅ ሀብታም ናቸው። እንዲህ የምታዩቸው በኑሮ በዓለማዊ ኑሮ በጣም የተሟላላቸው ናቸው። ነገር ግን እዚህ ቦታ በንግርት እግዚአብሔር ነግሯቸው መጡ። ከደዌያቸው በጣም አስም በሽታ ነበራቸው። የአስም በሽታ ተወገደላቸው። ካሁን በኋላ ምን ያስኬደኛል እዚሁ ቤቱን እንዳገለግል ተፈቅዶልኛል ብለው የሚያገለግሉ እሳቸው ናቸው። ይህን እንጨት ሁሉ የሚቆርጡት ሎሚውንም ምኑንም የሚያደርጉ እሳቸው ናቸው። ሁሉም ነገር እና ይህ ቦታ የምታዩት የሚለማው በሳቸው ነው። በእንጨቱ
የተባሰለውን እህል ውሃ የቀመሰ በእህል ውሃውም ይፈወሳል ስለተባለ ያው እንጨቱ እዚህ እየተቆረጠ ታዩታላችሁ። እግዚአብሔር ከፈቀደ ሙሉውን ውሃው ችግር ቢሆንም የምታዩት አሁን ዝናብ ብዙ ድሬዳዋ የለም። ነገር ግን በጋ ብትመጡም እንደዚሁ ለምለም ነው። ይህ ቦታ ዝናብ አይዘንብም፣ ውሃም የለንም፣ ግን ሁል ጊዜ ለምለም ነው። የእግዚአብሔር እጅ ያለበት የእግዚአብሔር በረከት ያለበት መሆኑን የምታውቁት በዚህ ምክንያት ነው። እና ይህን ይመስላል ቦታችን። ደስ የሚል ቦታ ነው። ደስ ይላል በጣም። ይሄ የንብ እርባታ ቅድም አውርቻችሁ ነበር። በቦታው ላይ በማር መልክ ህሙማን ይፈወሳሉና ይህንን አድርጉ ተብለን ተፈቅዶ ነው ይህን የቀፎ ቤት እዚች ጋር የማር የቀፎ ቤት ሰርተናል። ትንሽም ብትሆን ዳዕማችን አሁን ቀፎ እርባታው ተጀምሯል። እግዚአብሔር ፈቅዶ አንድ ቀፎ ከሐረር አንዲት ልጅ ሐመረ የምትባል ልጅ ናት ያመጣችው። ይህንን አምጥታለች ፈቅዶላት እግዚአብሔር። ይኸው ንቡ አለ በደንብ ማር እየሰጠነ ያለው። አሁን ወደ ዘመናዊ ቀፎ እዚህ ሰሞን ውስጥ ይቀየራል። አሁንም ደግሞ 3 ቀፎዎች ንብ ያላቸው ቀፎዎች ተገዝተዋል። እነሱም አሁን መጠው ይገባሉ። እኛ አይደለንም እንገዛቸው፣ እግዚአብሔር የፈቀደላቸው ምዕመናን ናቸው እየገዙ የሚያስገቡትና ይሄን አሁንም ደግሞ ወደፊት ከቅጠሉ ባሻገር ደግሞ ወደ ማሩ ሂደን ማሩን የሚቀስሙት ከዚሁ ከሚገኘው አበባ ስለሆነ ንቦቹ በዚሁም ፈውሱ ይደረጋል። ይህን ይመስላል የምታዩት የሚያምር ቦታ ነው ቦታችን። እግዚአብሔር በረከትን የሰጠው ቦታ ነው። እግዚአብሔር ይመስገን። ይሄ ትልቅ ነገር ነው። ኦርቶዶክስ ተዋሕዶ ያለማስተዋል ነው እንጂ የጎደለባት ነገር የለም። ምድራዊ ገነት ነች። እኛንን እምነትና ማስተዋል ያጣ ነው አባታችን። እውነት ነው። ይሄ ትልቅ ነገር ነው። ይሄ መስማት እያንዳንዱን ሰንጠረዥ እያንዳንዱን ጫፍ ተጠቅሞ ምዕመን እንዲድን ህዝብ እንዲድን ማድረግ ለማንም አልተሰጠም። እውነት ነው። እና ይሄ ነው ቦታችን ታዩታላችሁ። እንግዲህ እነዚህ ደግሞ ያው ቢሮዎች ናቸው። አሁን ለጊዜው ይህ ክርስትና ቤት ነው። ክርስትና ቤቱ በስዕል እንትን ያለ ነው። እንግዲህ እግዚአብሔር የፈቀደላቸው የመጡ እዚህ ነው ክርስትና የሚያስነሱት። ለጊዜው ያው ይሄ ቢሮ የሚመስለው ሌላ ቦታ ስለሌለን ሂሳብ ሹማችን እዚህ ገብተው እየሰሩ ነው እንጂ ይሄ ክርስትና ቤት ነው። እግዚአብሔር ሲፈቅድ ሁሉ ሲስተካከል አንድ ባለሀብት ነው የሰሩት። ኃይለ ሥላሴ ይባላሉ። እንግዲህ እግዚአብሔር ይጠብቃቸው እያለች ቤተክርስቲያን እየጸለየችላቸው ነው። ይህን ይመስላል ክርስትና ቤቱም አሁን ያለውን ነገር ሲጠብቅ ቢሮውም ወደ ሌላ ቦታ ሲወጣ የተዋበ ይሆናል። እና እንግዲህ መቼም ያው ቦታ ሲያዝ ተደባብሎ መስራትና አደባብሎ ማድረግ የቤተክርስቲያን አሰራር ስለሆነብን ነው። ይህን ይመስላል። ሌላው የምታዩት ነው። እንግዲህ ቅድም ስገባ ብዝሃም ያልተሰማኝ ስሜት ነው አሁን የተሰማኝና ምን ያህል የበረከት ቦታ እንደሆነ በዛ በኩል የነበረው ስሜት ሌላ ነው፣ በዚህ በኩል ሌላ፣ ሲዘልቁ ደግሞ ሌላ ስሜት ነው ያለው። በጣም የሚገርም እውነት ነው። መጀመሪያ የምታዩት የሚያስደነግጥ ነው። ምንም በረሃማ ባዶ ነገር የሚመስል ነው። ግን ገባ ስትሉ ገነት ያለ በስተጀርባ በጣም ለየት ያለ ነው በጣም። እና ገነቱ ቦታው ይሄ ነው። በጣም በእውነት ታላላቅ የቤተክርስቲያን አባቶች ሁሉ ፍልሰታን እየመጡ የሚያሳልፉት እዚህ ነው። በምንድን ነው ሌላ ቦታ ታችሁ ስንላቸው የሚሉት ምንድን ነው እዚህ ጋር የሚሰጠን ስሜት የተለየ ነው ይላሉ። ያው ጸሎት ሲያደርሱ ውስጥ ገብተው እንደልባቸው ነው የሚያዩት። አይን የሚያርፍበት አረንጓዴ ነው እና ደስ የሚል ነገር ስላለው ቦታው መጀመሪያ እንደምናየው አይደለም። የሚያምረው ወደ ውስጥ ሲገባ ነው። ልክ ነው አባታችን። እና ይህን ይመስላል ይኸው የምታዩት እንግዲህ እግዚአብሔር ከፈቀደልን። አይ ምን ለማለት የፈለኩት ምንድነው የቆምንበት ቦታ ሁሉ ስሜቱ ይለያያል። እውነት ነው። ያስገርማል በጣም እሱ ራሱ። እስቲ እንግዲህ ወደ መጨረሻው እየደረሰን ነው። በረከት አልቅ ብሎን ነው እንጂ በረከቱ ነው እያወራ ነው ስለ በረከቱ። ቤተክርስቲያናችን እንግዲህ ቺን ትመስላለች። ከባድ በጣም ትልቅ ተራራ ስር የተቀመጠች የኖህ መርከብ እና ታምራለች። ግቢውም ደስ ይላል። ሰው ያለበት እንግዲህ በተለይ ለድነት የሚመጣ ሰው ያለበት ቦታ በረከቱ ልዩ ነው። እግዚአብሔር ለእነኛ ሲል መፍትሄ በየቀኑ ሐኪም ስለሆነ እግዚአብሔር እውነት ነው ያው ግንኙነቱ አለ ማለት ነው ከምድር ወደ ሰማይና እውነት ነው። ደስ ብሎናል። እንደው እስቲ ወደ ቢሮ እንግባና እሺ አንዳንድ መዝጊያ ሀሳቦችን ጠይቆት
እሺ እንግዲህ አባታችን እውነት እጹብ ድንቅ የሚያስብል ነገር ነው ያየነው። እኔ በበኩሌ ድሬዳዋ ላይ አይደለም እንደዚህ አይነት ቦታ በምስራቅ ሐረርጌም አላየሁም እስካሁን ድረስ እና በተለይ ድሬዳዋ ላይ እንደዚህ አይነት ቦታ ይኖራል ብሎ አስቤም ገንብቼም አላውቅም። ደግሞ በጣም የሚገርመው ነገር የመጀመሪያ ላይ ስመጣ የነበረኝ ስሜት ስመጣ የሆነ በቃ ቅጥል ያለ በረሃ ላይ የተቀመጠች ነው የሚመስለው። ግን ደግሞ በጀርባ ደግሞ አቅጣጫ ቀይረን ስንሄድ ስሜት እየተቀየረ ደግሞ ጫማ አውልቀን ስንራመድበት የበለጠ ጸጋው ስሜቱ እየተለየ ይሰማኝ ነበር እና ደስ ማየት አስተዋለ። እዚህ ቦታ ላይ በፈርሃ እግዚአብሔር መራመድ በፈርሃ እግዚአብሔር ማሰብ ነው የሚቻለው። ያን የማያስብ ሰው ዝም ብሎ እየባዘነ ይወጣል እንጂ ስሜቱ ሊቀየር አይችልም እና የስርዓት ቤተክርስቲያንን ጠብቀን ብንጠቀምባት እጅግ በጣም ልዩ ቦታ እንደሆነች እንግዲህ ቅድም አባ በጸበል እንግዲህ ያው ምን ሲሉኝ ተሰምቶኛል እና እግሬን ያመኝ ነበረ ከረዥም ዓመታት እና እሱ በመስቀል ነካ አድርገው ሲያጠምቁኝ በጣም እየተቃጠለ ይሰማኝ ነበረ። እዚሁ ለመስክር ብዬ ነው እና ደስ ይላል። በጣም በጣም ደስ ብሎናል። እኛም እንግዲህ ጉዞ ወደ በረከት ስንል ጆሮ ሁሉም ሀሳቦቻችን ወደ በረከት መሄድ አለባቸው። ወደ ዝምናው ብለን ወደ ዘመናዊነቱ አድልተን ብዙ ነገር እያጣን ነው እና በተለይ ኦርቶዶክሲያን እኛ ማስተዋል አለብን። ብዙ ሰው ሐኪም ሄዶ ወደ ሐኪም ሄዶ አባታችን ብር ያፈሳል። በጣም በብዙ ሚሊዮን ብር ሊያፈስ ይችላል እስከ ውጭ ሀገር ድረስ። ግን ማመን ብቻ ከተማ ለከተማ የሚዞሩ በጣም ገንዘብ ያጡ አረ ገንዘብ ስጡ እንድታከም ብለው የሰው እጅ ያያሉ። እግዚአብሔር ግን ዝም ይለናል። አይለምኑ አይደለም ግን እንደው ወደ ልባችን ተመለሰን አምነን እንደ ኦርቶዶክሲያን ሌላውም ሰው ቢሆን እንደው የምናደርገው እቺ ነገር ታድናኛለች ቢል ኢትዮጵያ የመድኃኒት ዓለም ነችና መዳን እንችላለን። ስለዚህ እኛ እዚህ መተን ደስ ብሎናል። በዚህ አጋጣሚ እስቲ እንግዲህ ቤተክርስቲያኑ ያለበትን ሁኔታ እየነገሩኝ ነበረ። የውሃ እጥረት አለ፣ በተለይ የምንጠቀምበት የውሃ እጥረት አለ ብለውኛል። ብሩንም እንግዲህ ቅድም እንዳነሱልኝ በጣም ብዙ ብር ነው እና አሁን እኛ መጀመሪያ እሺ ውሃ እጥረት አለ አንድ፣ ሌላው ደግሞ መሰረታዊ የሆነ አሁን አስቸኳይ እኛ አሁን ጉዞ ወደ በረከት ስንል እኛ መጣን፣ ቦታውን አየን፣ በረከት ተካፈልን፣ እባካችሁ እንደዚህ አይነት ቦታ አለ ብለን ማሳየት ነው የኛ ድርሻ። ልብ ነው የሚሰራው፣ ከዛ በኋላ እግዚአብሔር ስራውን ይሰራል እና ስለዚህ ውድ ቤተሰቦቻችን የምንገኘው ድሬዳዋ በሚገኘው ቅድስት ቤተክርስቲያን በጣም እጅግ የተዋበች ቤተክርስቲያን የምንገኘው አባታችን የአቡነ ጎርጎርዮስ ቤተክርስቲያን እና እስቲ የሚሉን ነገር ካለ በተጨማሪ አርፍ ብለን እንግዲህ ሙቀቱም ከባድ ስለሆነ ብለን ወደ ውስጥ የመጣ ነው እና እስቲ የሚሉን ነገር ካለ እንስማ። እሺ እውነት ነው። ያው ቅድም ሲገቡ ስሜቱ ሌላ፣ በጀርባ በኩል ያለ ስሜት ሌላ ብለኛል። እውነት ነው። እንግዲህ የእግዚአብሔር ቸርነት ቀምሶ ማየት። አሁን ብዙውን ጊዜ በዓለም ውስጥ የምንኖረው የእግዚአብሔርን ቸርነት ያላወቅነው ቀምሰን ስላላየ ነው። መቼም በጣም ቦታ ይኖሩ ከመሄድ እግዚአብሔር ደግ እንደሆነ ቀምሳችሁ እዩት ነው ያለ ዳዊት። የእግዚአብሔርን ቸርነት የእግዚአብሔርን ድንቅ ስራ ቀምሶ ማየት ነው። እናንተም ስለመጣችሁ ቦታውን ስላያችሁት ቀምሳችሁታል። በረከቱንም የቦታውንም የሚያረካ አይን የሚስብ ውበት ያለው መሆኑ ገና ስትገቡ በርቀት መቼም የሚታይ ነገር ስለሌለ ነው። እውነት ነው እና እናንተን እግዚአብሔር ፈቅዶላችሁ በረከቱን እንድታገኙ የጻድቁ አቡነ ጎርጎርዮስንም የበረከት ስራ ለዓለም ይሄንን የፈውስ የድህነት የቸርነት ስራ እንድታወሩ እግዚአብሔር ፈቅዶላችሁ ነው። እግዚአብሔር ካልፈቀደ የሚያን ነገር የለም። ብዙ ቲክቶከሮች አስበዋል፣ አልመጡም። ብዙ ታዋቂ ጋዜጠኞች እንመጣለን ብለው አልተፈቀደላቸውም እና እናንተ ተፈቅዶላችሁ ነው የመጣችሁ። እንግዲህ እግዚአብሔር አምላክ እናንተንም በምትሰሩት ስራ ሁሉ ይጠብቃችሁና ቦታው የምታዩት ደስ የምትል ከተማ የማይመስል የከተማ ሰዎች ወደዚህ መጥተው ለጸሎት ብዙ ጊዜ የሚተጉት ጆሮን የሚያደነቁር ጩኸት ደግሞን ለረሃብ የሚዳርግ ሽታ የለበት በዚህ ቦታ። ለምን የወጥ ሽታ የምን ሽታ ብትሉ የለም። ከተማው ሩቅ ነው፣ ግን ካጠገብ ነው ያለ፣ በጀርባ ነው
የመኪና ጩኸት የለም። ስለዚህ ብዙውን ጊዜ ከእግዚአብሔር ጋር እየተነጋገሩ ብዙ ሰዎች የሚፈወሱባት ቦታችን ናት። አላደለን ሆኖ እንጂ ዘመናዊ ሆስፒታል የመጣሁን ነው። ትልቋ ሆስፒታል የድህነቷ ቦታችን ነች። ሰዎቹ ስላላወቁት በኩላሊት ተይዘው ብር ይለምናሉ። ብዙ ብር ከፍለው ሳይድኑ ይመጣሉ። እዚህ ድሬዳዋ መጋላ አካባቢ የሚኖሩ አንድ ሰው ባለፈው መጥተው አብይ ጾም ላይ ነው፣ እንቅልፍ እጦት አለባቸው። በእንቅልፍ እጦት ተይዘው አረብ ሀገር ነው ሂደው የታከሙት። አረብ ሀገር ብዙ ሚሊዮን ብር አውጥተው ታክመው መጡ። ለጊዜው ዳኑ። እንደተመለሱ ግን ተመለሰባቸው በሽታ። ሲመለስ ልጄ እባክህን ጎርጎርዮስ ሂደህ ተጠመቅ ሲለኛሉ። እንዴ ጥምቀት ኳር ነው፣ እኔ ምንድነው በሕክምና ነው። ስለዚህ እባክህ ወደዛ እንሂድ፣ ገንዘብ እናጠራቅ ነው፣ ሀብታም ናቸው እያሉ በሚሉበት ሰዓት ባለቤቷን በቃ ገንዘቡን እስከምናዘጋጅ ድረስ እዛ ተጠመቅ ብሏቸው ለ3 ቀን ብቻ መጥተው ተጠመቁ። ነገሩ ሁሉ ተስተካከለላቸው። አሁን ምን ነው የሚሉት? ምን ላድርጋ? እግዚአብሔር የፈቀደለትን አድርጉ፣ እኛ ይሄን የምንለው ብለናቸው ዛሬውን በነጋ ወደ ቤተክርስቲያን እየመጡ እየጾሙ እየጸለዩ የቤተ ክርስቲያን ታላቅነት እየመሰከሩ የእግዚአብሔርን አዳኝነት ሁሉ እየመሰከሩ አሉ። እና ብዙዎቻችን ሳናውቀው ለሕክምና ይሄ ሕክምና ትሄዱ ማለት ግን አይደለም። በሕክምና የሚድን በሽታ አለ፣ በእግዚአብሔር የሚድን በሽታ አለ። ነገር ግን ቅድሚያውን ለእግዚአብሔር ብንሰጥ የተሻለ ፈውስ ይኖራል ለማለት ነው። እና ቦታው እንግዲህ የምታዩት ይህን ይመስላል። እንግዲህ የውሃ ችግር እንዳለ ነግራችኋለሁ። ዛሬ ያያችሁት ተጠማቂ፣ ዛሬ የምታዩቸው እዚህ የተጠለሉ ሰዎች በጣም ትንሾች ናቸው። ግን ከነገ ከመስቀል በዓል በኋላ በተለይ ህዳር ጾም ሲገባ ይሄ ግቢ ሸራ በሸራ ሆኖ ቤቱ አልበቃ ብሎ ሸራ በሸራ የሚሆንበት ነው። ይህም እነዚህ ተጠማቂዎች የሚመጡት በበሽታ ተይዘው ነው። እኒህ በሽተኞች ደግሞ የውሃ እጥረት አለ። የውሃ እጥረት ካለ ደግሞ ከራሳቸው ላይ ብዙ መጸዳዳት አለ፣ ከራሳቸው ላይ ብዙ ነገር ማድረግ አለ። ለዚህ ለንጽህና መጠበቂያው ሲባል ውሃ ያስፈልጋታል። ቦታ የውስጥ የቤተክርስቲያኑ ጸበል ራሱ ከዚያኛው አናደርግ፣ ለአትክልቱም ለምኑም ያኛው ከዛው ሆኖ ከውጭ እንዳይመጣ እያል ከዛው እያበቃቃል ለጸበል እንዳርገው ነው እንጂ ውሃ ቢኖረን ኑሮ የተሻለ ብዙ ነገር እግዚአብሔር በረከቱን ያደርጋል የሚል ሀሳብ አለን እና ውሃውን አስጠንተን ነበረ። ውሃ አለው ቦታው ላይ። ነገር ግን ውሃውን ለማስወጣት በእጅ ቢቆፈር አጥጋቢ አይሆንም፣ በማሽን ይቆፈር የሚል ሀሳብ ነው የመጣው። ይህንን ቱርኮች መጠው አጠኑት። እነሱ ያለ ገንዘብ ስለማይሰሩ ውድ የሆነ ገንዘብ ነው የጠየቁት። ነገር ግን እዚሁ ሀገር ውስጥ ያሉት እግዚአብሔር የፈቀደላቸው የተሰጣቸው ሰዎች በትንሽ እስከ 1 ሚሊዮን የሚሆን ከያዛችሁ እኛ እንቆፍርላቸዋለን፣ እኛ እናወጣላቸዋለን ተብለን ነበር። እንግዲህ ቅድም መግቢያው ላይ ነግሬያቸዋለሁ። ብዙ ምዕመናን የሉትም በቦታው ላይ፣ ኢአማንያን የበዙበት ነው። ቦታውን የሚረዱት በአሜሪካ የሚኖሩ አዲስ አበባ ያሉ፣ ሀረር የሚኖሩ፣ ጅጅጋ ያሉ፣ አሰበ ተፈሪ ያሉ፣ ድሬዳዋ ደግሞ ወደዛ ያሉት እንጂ በአካባቢው እንኳ የቤተክርስቲያን አባልነት መታወቂያ ያለው ሰው የለም። እውነት ለመናገር የለም። እንደ አንዳንድ ጊዜ በዚህ ኃጢአት በየተበዝ ጸጋ እግዚአብሔር የውዳሴ ማርያም ላይ አለ። ኃጢአቷ በበዛባት ከተማ ላይ የእግዚአብሔር ቸርነት ይበዛል የሚባለው። በዚህ ቦታ ላይ አማኝ በሌሉበት ላይ ግን እግዚአብሔር የድህነትን ስራ እየሰራ ያለ እና በዚያ ስለሆነ ከዚህ አካባቢ የምናስቸግራቸው አድርጉ የምንላቸው ስለሌለ እንጂ ቦታው ላይ ችግር የለውም ማለት አይደለም። ከንዋየ ቅድሳት ጀምሮ ያልተሟላለት አባቶቻችን የሚቀድሱበት የመቀደሻ በንግስ ጊዜ የሚቀደስበት ልብስ እንኳን የኖረ ልብስ ነው። ለምን የአማንያን ያሉበት አማኞች ያሌሉበት ቦታ ስለሆነ ያው ቦታውን በአዲስ የታምራት ስርዓቱ ስለተጀመረ በዚያ ምክንያት የመቀደሻ ልብሶችም አልተሟሉ፣ ንዋየ ቅድሳት ያልተሟሉበት ነው። ነገር ግን በአብዛኛው ጊዜ ሁል ጊዜ ምን የጉብጊቴ እዚህ አካባቢ ያለው የሰበካ ጉባኤ አባላትና አባቶቻችን የሰንበት ትምህርት ቤትም ሁልጊዜ ቢደረግልን የምንለው የውሃው ጉዳይ ነው። ውሃ የንጽህና መጠበቂያ ነው። ውሃ ፈውስ ነው ለራሳችን ለብዙ ነገሮች እና እንደው ከተቻለ የሚሆን ከሆነ ውሃውን ቢያደርጉልን። የተራራውን ጉዳይ ቅድም አውርተናል። እግዚአብሔር ሲፈቅድ ሰሌክት አፈር ተብሎ ተይዟል። ያም ደግሞ ለራሳቸው ጉዳይ ሲሉ ፈላጊዎች ሊመጡ ይችላሉ። አስፈላጊም ከሆነ ደግሞ እዚሁ ላይ ፍልፍል ቤቶች ዋሻ ተሰርተው ለጸበል የሚሆኑበትን ነገር እያመቻቸን ነው። እንደዚህ ለጸበልተኞች ሰው የሚይዙበት እሱን ታስቦ ተቀምጧል። የእሱ አጥሚ ኮሚቴዎች ሁሉ መርጠናል እና ያም ሊሆን ይችላል።
ግን ትልቁ ነገር የውሃው ጉዳይ ነው። ልጆች እናንተ ከመጣችሁ እግዚአብሔር ከፈቀደላችሁ ውሃው የሚሆንበትን መንገድ እንዲሁ አብረን ትልቁ ነገር እናንተና እኛ መጸለይ ነው። ከጸለይን እግዚአብሔር ያመጣዋል። ተነስተን እንጀምራለን ይላል ነህምያ። የሰማይ አምላክ ግን ምን እናንተና እኛ መጀመር ነው። ሌላውን ለእግዚአብሔር እንስጠውና ችግራችን የውሃ ችግር ነው። ሌላ ችግር ቢኖርም እንደዚህ ነው የጎላ ችግር አይደለም። እንግዲህ አባ ምናልባት እንግዲህ የኔን ታሪክ እንደሰሙት እኔም እንግዲህ ከሌላው የእምነት ክፍል ነው የመጣሁትና በድንቅ ተአምር እግዚአብሔር ይሰራል ስላሉ ነው። እግዚአብሔር መስራቱን መቼም አቋርጦ አያውቅም። እኛ ላናስተውል እንችላለን እና እንግዲህ ውድ ቤተሰቦቻችን እንደሰማችሁት ነው የተፈቀደላችሁ የተወደዳችሁ። ሌሎቻችሁ አንዳንድ ጊዜ እኔ መልእክት ሰምተው የሚረበሹ ሰዎች አሉ፣ ማድረግ ባለመቻል እንዲሁም ደግሞ እንደው ችግር ውስጥ ሆነው ላለመስማት ማሳለፍ ነገር አለና እንደዛ ሳይሆን በረከቱን ሰምተው በረከቱን አድምጣችሁ ችላችሁ ማድረግ እንችላለን የምትሉ ይህንን የዚህም ቦታ ችግር በረከት መሳተፍ ትችላላችሁ፣ ከስር በምናስቀምጥላችሁ ማለት ነው። አብዛኛዎች ችግር መዘርዘር ልክ ስላልሆነ ነው እንጂ የዕለት ዕለት ችግሮች ሊኖሩ ይችላሉ። ቦታ እንግዲህ ቅድምም አንድ እንግዲህ ወንድም እየነገረኝ ነበረ። በዚህም በዛም አማናኖች ናቸው ያሉት። ቦታ መሻማት ነገር አለ። እንግዲህ ይሄ ነገር ከዚህ በፊትም በሰራሁት ቪዲዮ ላይ በየቦታ በተለይ ምስራቅ ላይ እንደዚህ አይነት ነገሮች አሉና ስለዚህ ሁላችሁም የተዋሕዶ ልጆች በተለይ የአቡነ ጎርጎርዮስ ልጆች መካፈል በረከቱን ትችላላችሁ ማለት ነው። እስቲ አባታችን የደብሩን አካውንት በደንብ እርግጥ አድርገው ይንገሩ። እሺ፣ እግዚአብሔር ያክብርልኝ። እግዚአብሔር ለፈቀደላችሁ ማድረግ ለምትችሉ ምዕመናን በሙሉ የቤተ ክርስቲያኑ አካውንት 10,087 25 68 48 አቡነ ጎርጎርዮስ ነው የሚለው። በዚህ አካውንት የምትችሉትን ማድረግ ትችላላችሁ። ትልቁ መልእክቴ ግን በዚህ ቦታ መጣችሁ ከበሽታችሁ ዳኑ ነው ትልቁ ነገር። ብዙዎች ድነውበታል። በረከቱን ስታገኙ እናንተ ማድረጉን ታውቁበታላችሁና መጀመሪያ በረከቱ እንዲደርሳችሁ የእግዚአብሔር መልካም ፈቃድ ይሁንልን። እየመጣችሁ ዳኑ ነው የምለው። በጣም ደስ ይላል። እኛም ለዚህ ነው ጉዞ ወደ በረከት ያለው። እንግዲህ መጀመሪያ በረከት ይቀድማል። እኛ በነገራችን ላይ አባ አንድ ነገር ሁልጊዜ የምናገረው ነገር ለራሳችን ነው። እግዚአብሔር እኮ መጥቶ ምን አይልበትም። ሲመጣ እኮ በረት ነው የተወለደው። ይቺ ዓለም አልተመቸችው። አሁን እኛ ቤተክርስቲያን ብንሰራ ምቹ ነገሮች ለአባቶቻችን ብናደርግ ለህመማችን መዳኛ ነው። እኛ በምንሰጠው ሌሎች አቅም የሌላቸው ሰዎች ይፈወሱበታል፣ አገልግሎቱን ያገኙበታል። እና ቤተክርስቲያን መስራት፣ ቤተክርስቲያን ማገዝ፣ ለቤተክርስቲያን መቆም፣ ለቤተክርስቲያን መቆርቆር ግዴታችን ነው እንጂ ልመናም አይደለም። ስለዚህ አባታችን ከልብ ነው የምናመሰግነው። እስቲ እንግዲህ የመጨረሻ ሀሳባችንን አልቋጨንም። ዞር ዞር ብለን ደግሞ ግቢ ውስጥ በጣም በድንቅ ተአምር ጸበልተኞችም አሉ። እልፍ እልፍ ሲል ደግሞ እዚህ ቦታ ላይ መጥቶ የቀሩም አሉ። በረከት ቦታ ነው ብለው የቀሩም አሉ እና እነሱን ኢንተርቪው እናደርግላቸዋለን። የተወደዳቸው ውድ ቤተሰቦቻችን ከስር በምናስቀምጥላቸው አካውንት ወይም አባም በተናገሩት አካውንት ባላችሁበት ሆናችሁ በረከት ማግኘት ትችላላችሁ። ይህ ጉዞ ወደ በረከት የተሰኘ ፕሮግራማችን ነው። የተወደዳችሁ ውድ ቤተሰቦቻችን የመጨረሻው ሰዓት ላይ ደርሰናል። ሁሉም ታምራት፣ ሁሉም ድንቅ ነገር እንደሰማችሁት ነው እና እንግዲህ እኛም ነገ ተጓዥ ነን። ነገ ጠዋት ተጓዦች ነን። ስለዚህ እንመለሳለን እዚህ ቦታ። አባታችን በጣም እንግዲህ ወንድማችንም ከጀርባ ካሜራ የሚቀርጸው ዘማሪ ነው እና በድንቅ ታምር ነው ወደዚህ የመጣ ነው። ለአገልግሎት የአገልግሎት ጉባኤም አለን፣ እንደዚሁ መርሃ ግብር አለን። አገልጋይ ነኝ የተሰኘ በተለይ ወጣ ያሉ
አገልግሎት መገልገል ያለባቸው ቦታዎች ላይ ደርሰን እናገልግል፣ ምስክርነት እሰጣለሁ፣ እሱም ይዘምራል እና ተመልሰን በሰፊው እንደምመጣ ለመናገር ያህል ነው ይህንን በደንብ እየነገርኩት ያለሁት። ውድ ቤተሰቦቻችን ሁላችሁም ከያላችሁበት እንደምታስደስቱን ምንም ጥርጥር የለንም። ምክንያቱም ይህ ቦታ በደንብ መሰራት፣ በደንብ መያዝ፣ በደንብ መጠበቅ ያለበት ነው እና ቅዱሳን እየጠበቁ ነው። እኛም ደግሞ በልማት ልንጠብቀው ይገባል። አባታችን በስተመጨረሻ ላይ ደርሰናል። እስቲ ያሰናብቱን። ለቤተሰቦቻችንም እንግዲህ ጸሎት ያድርጉና እንሰነባበት። እሺ፣ እግዚአብሔር ይጠብቅልን። እንግዲህ ነው የምላችሁ፣ ሌላ ምንም የምንለው ነገር የለም። እግዚአብሔር ይባርካችሁ። በሄዳችሁበት፣ በወጣችሁበት፣ በገባችሁበት ሁሉ የአምላካችን የእግዚአብሔር ጥበቃ ይለያችሁ። የምትሰሩትን ስራ ሁሉ እየቀደመ እርሱ ያከናውንላችሁ። ይሄ በረከት ቦታ ነው። እናንተም ደግሞ ያው ጉዞ ለበረከት ብላችሁ ነው የምትጓዙና እግዚአብሔር አምላክ በረከቱን ያድላችሁ። ሰው በስራ በማድረግ ብቻ አይደለም በረከት የሚያገኝ፣ በማስተዋወቅም በመናገርም በረከት ያገኛልና የእግዚአብሔር በረከት ከእናንተ ጋር ይሁን። ቤታችሁን ይባርክላችሁ፣ ስራችሁን ይባርክላችሁ። ቦታውም የበረከት ቦታ ነው። አይታችሁታል። የዛሬ ያሰባችሁት አለ። መጣችሁን ደግሞ ዳግም እንደምታዩን ተስፋ አለን። እግዚአብሔር ያሰባችሁትን ሁሉ ደግሞ እየቀደመ አከናውኖ መጣችሁ ቦታውን አይታችሁ ደግሞ የበለጠ የፈውስ ቦታ ሆኖ ለማየት እግዚአብሔር ያብቃል። እንግዲህ የበረከት ቦታዎች ብዙ ናቸው። ማየት ተስኖን ነው እንጂ እንድናይን ደግሞ አምላካችን እግዚአብሔር የውስጥ አይናችንን ይክፈትልን፣ ቦታውን ይባርክልን። የጻድቁ አባታችን የአቡነ ጎርጎርዮስ፣ የጻድቁ አባታችን የአቡነ ሐራ ድንግል በረከታቸው ረድኤታቸው ከእናንተ ጋር ይሁን። በምትሄዱት ሁሉ የእግዚአብሔር ጥበቃ ይለይ። ሀገራችንን ኢትዮጵያንም ሰላም ያድርግልን። ትልቁ ነገር ሰላም ሲኖር ነው ተዘዋውረንም ሌሊት ተነስተንም ቤተክርስቲያን የምናገለግለውና እግዚአብሔር አምላክ አገልግሎታችንን ተቀብሎ ለሀገር ሰላም ይሁንልን፣ ለዓለም ምሕረት ይላክልን፣ የታመሙትንም ይፈውስልን። አምላካችን እናንተንም ደግሞ በሰላም ጠብቆ ቤተሰቦቻችሁን ጠብቆ እናንተንም በሰላም ለቤታችሁ ያብቃችሁ። የእግዚአብሔር ጥበቃ በቤታችሁ ላይ ይደር። አምላካችን ቦታውን ይባርክልን። እንግዲህ እቺ ቦታ እንደትባረክ የመጀመሪያ ስመጣም የጸለዩ ጸሎት ይሄ ነበር። እግዚአብሔር ሆይ ቦታውን ባርከው ነው። እግዚአብሔር ቦታውን ከባረከው ሁሉ ነገር ያምራልና እሱ ሲባርከው ድንጋዩ ህብስት መሆን ይችላል። ስለዚህ እግዚአብሔር አምላክ ቦታውን ይባርክልን፣ የጀመረውን ስራ ሁሉ እየቀደመ ያከናውንልን። እስኪ ሁላችንም እንግዲህ የጸሎት መርሃ ግብር ስለሆነ አባታችን ሆይ ብለን ጸልየን እንለያይ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን በክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ይቅር ይለን ዘንድ ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ ሥራዬ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርካችሁ። በእድሜ በጸጋ ያቆይልን። እናመሰግናለን። አባታችን ሰላም ይቆዩ። አሜን። እግዚአብሔር በበረከት ይጎብኛችሁ። በሰላም ግቡ። አሜን። የተወደዳችሁ ወደ ቤተሰቦቻችን እንግዲህ ያው እየወጣን ነው። ደስ የሚል ጊዜ ነበረ። በጣም ደስ ይላል። የነበረን ቆይታ በጣም ደስ ይላል። ጉዞ ወደ በረከት ፕሮግራማችን እንዳያችሁት ደስ የሚል ነበር። በድሬዳዋ በሚገኘው አቡነ ጎርጎርዮስ ቤተክርስቲያን ተገኝተናል ማለት ነው። አሁን ጉዟችንን እንግዲህ እዚህ ላይ ከእናንተ ጋር የምንሰናበት ይሆናል። በሚቀጥለው በአዲስ ፕሮግራም እስከምንገናኝ ድረስ ያላችሁበት ዓለም ዳርቻ ሁሉ ሰላምና ፍቅርን እመኝላችኋለሁ። እኔ አርቲስት ቢንያም ዮሐንስ ዮዮ ነው። እንደምታውቁት ይህ ቻናል አዲስ እንደመሆኑ መጠንና እንዲሁም ደግሞ ታሪኮችን እየለቀቁ ስለሆነ እሱንም እያያችሁ ሀሳብ አስተያየታችሁን እየጻፋችሁ ሰብስክራይብ እያደረጋችሁ ላይክ ሼር እያደረጋችሁ ቆዩን። ቸር ሰንብቱ።